ሰላም እንዴት ናችሁ? ይህ ግሬስ አካዳሚ ነው። በዚህኛው ክፍል ስለ ላምዳ ፈንክሽን ነው የምናወራው። ስለ ፈንክሽን የጀመርነው ቱቶሪያል ተከታታይ ክፍል ነው ማለት ነው። ስለዚህ ከዲፊኒሽኑ እንጀምር። እዚህ ጋር እንደምታዩት ላምዳ ፈንክሽን in Python is an anonymous function meaning it has no name unless you assign it to one. So lambda function in Python it's still function ነው ነገር ግን anonymous function ነው። anonymous function ነው ስንል ምን ማለታችን ነው? ላምዳ ፈንክሽን ስም የለውም እዚች ጋር unless you assign it to one እቺን ፖይንትም ወደ ዲፕሊ ስንገባ እናየዋለን። ላምዳ ፈንክሽን ሲንታክሱ እንዴት ነው? አሁን ለምሳሌ ኖርማሊ ፈንክሽን ዲፋይን ስታደርጉ እንደዚህ ነው። ለምሳሌ ሌትስ ሴይ ግሪት የሚባል ፈንክሽን ዲፋይን አደረጋችሁ። ከዛ በሎጂክ ውስጡ ላይ ሄሎ ቢኒያም ይሁን። እዚህ ጋር ምን እያደረጋችሁ ነው? ስም እየሰጣችሁት ነው። ከዛ ሎጂክን እየጻፋችሁት ነው። የላምዳ ፈንክሽን ደግሞ ሲንታክስ እንዴት ነው? ላምዳ ትላላችሁ ለፓይተን ኢንተርፕሬተር ኢትስ ይሄ አኖኒመስ ፈንክሽን ነው ወር ደግሞ ላምዳ ፈንክሽን ነው እያላችሁ ነው። ከዛ በኋላ ፓራሜተር አክሴፕት የምታደርጉ ከሆነ እዚህ ጋር ፓራሜተርስ አክሴፕት ታደርጋላችሁ። ሌትስ ሴይ ለምሳሌ ይሄ ፓራሜተር ኤክስ ነው ብንል እዚህ ጋር ኤክስ፣ ኤ ከሆነ ኤ፣ ኔም ከሆነ ኔም አክሴፕት ታደርጋላችሁ። ስለዚህ የመጀመሪያው ፓራሜተር ነው አክሴፕት የምታደርጉበት። ከዛ ኮለን ታደርጉና ደግሞ ምን ታደርጋላችሁ? ሎጂካችሁን ጽፋላችሁ ኦር ደግሞ ኤክስፕሬሽን ነው የምትጽፉት። ሲንስ ላምዳ ፈንክሽን ዋን ላይን ፈንክሽን ስለሆነ ሲምፕል ኤክስፕሬሽን እዚህ ጋር ጽፋላችሁ ማለት ነው። ሪል ላይፍ ኤግዛምፕል እዚህ ጋር ባስቀምጥላችሁ ሌትስ ሴይ ላምዳ ትላላችሁ። ከዛስ ሁለት ቁጥሮችን የሚደምር ላምዳ ፈንክሽን ካሰባችሁ ኤክስ እና ዋይ የተባሉ ፓራሜትሮች አክሴፕት ማድረግ አለባችሁ። ከዛ በኋላ ሎጂኩ ምንድነው? ኤክስፕሬሽኑ ሁለት ቁጥሮችን ለመደመር ኤክስ ፕላስ ዋይ አይደለ? ስለዚህ በቃ ይሄ ነው ላምዳ ፈንክሽን። ይሄንን በኖርማል ዲፋይን ብናደርገው ሰም ብላችሁ እንትኑን ትቀይሩታላችሁ። ይሄ ፈንክሽን ኔሙን ሪተርን የምታደርጉት ምንድነው? ኤክስ ፕላስ ዋይ ነው። ከዛስ ፓራሜትር ወር ደግሞ አርጊመንት አክሴፕት ማድረግ አለባችሁ ኤክስ ዋይ ብላችሁ። ኖርማሊ ሳሜሽን ስትሰሩ በኖርማል ፈንክሽን እንደዚህ ነው። ላምዳ ላይ ደግሞ እንደዚህ ነው። ስለዚህ ጀነራል ሲንታክሱ ይሄ ነው። ላምዳ ፈንክሽን ፓይተን ላይ ዲዛይን የተደረገው ሲምፕል ለሆኑ ኤክስፕሬሽኖች ወር ደግሞ ካልኩሌሽኖች፣ ሾርት ለሆኑ ኤክስፕሬሽኖች እና ደግሞ አንዴ ብቻ ለመጠቀም የምታስቡት ፈንክሽን ካለ ላምዳ ፈንክሽንን ትጠቀማላችሁ ማለት ነው። ስለዚህ እስቲ አንድ ሲምፕል ላምዳ ፈንክሽን ክሬት እናርግ። መጀመሪያ ኖርማል ለምሳሌ የሆነ ቁጥር ስኩዌር የሚሰራልን ፈንክሽን መስራት ካሰብን ኖርማሊ ምንድነው የምናደርገው? ስኩዌር ብላችሁ ዲፋይን ታደርጋላችሁ። ከዛ በኋላ ሪተርን ታደርጋላችሁ ኤክስ ታይም ኤክስም ማለት ነው። ከዛ በዚህ መንገድ ኮል አውት አድርጋችሁት ምን ያደርጋል? ቫልዩን የስኩዌሩን ለምሳሌ 4ን ምን ያደርጋል? 16 ብሎ ምን ያደርግላችኋል? ዲስፕሌይ ያደርግላችኋል። ከላይ ያለውን እስቲ በላምዳ ዲፋይን እናርገው። በላምዳ ዲፋይን ስናደርገው ከላይ ያለው እንዴት መሰላችሁ? መጀመሪያ ኢትስ ላምዳ ፈንክሽን ትነኩታላችሁ። ከዛ በኋላ ስንት ፓራሜትር ነው አክሴፕት የሚያደርገው? አንድ አይደለ? አንድ ኮለን ታደርጋላችሁ። ኤክስፕሬሽን ምንድነው? ኤክስ ታይም ኤክስ። በቃ ይሄ ነው ይሄ ዲፊኒሽኑ ማለት ነው። ነገር ግን ይሄንን እንዴት ዲስፕሌይ ማድረግ ትችላላችሁ? በሲምፕል ወይ የመጀመሪያው እኔ ማሳያችሁ በመጀመሪያ ፓራንተሲስ ውስጥ ትከቱታላችሁ ሙሉ ላምዳ ፈንክሽኑ። ከዛ በኋላስ ምን ታደርጋላችሁ? እንደዚህ ሌላ ፓራንተሲስ ክሬት ታደርጉና ለምሳሌ የ5ን ስኩዌር የምትፈልጉ ከሆነ 5 ታደርጋላችሁ። እዛው ኢሚዲየትሊ ምን እያደረጋችሁ ነው? ኮል እያደረጋችሁ ነው። የትኛውን? ይሄን ላምዳ ፈንክሽን ረን አድርገው። ረን ሳደርገው ምንም አያመጣም። ያው ከላይ ያለውን 16 ነው የሚያመጣልኝ። ለምን ፕሪንት አላረኩትም? ስለዚህ ይሄን በሆል ፕሪንት ስቴትመንት ውስጥ ልክተተውና ራይት አይ ቲንክ ትክክል ነኝ ብዬ አስባለሁ። ፕሪንት ላድርገው
25 መምጣት አለበት። ዳስ ራይት። ይሄ አንደኛው መንገድ ነው። እዚሁ ላምዳ ፈንክሽኑን ዲፋይን አረጋችሁ ከዛ እዛው ምን አረጋችሁት ኢሚዲየትሊ ኮል አረጋችሁት። አይ ቲንክ ስም አለው ይሄ ራሱ ግን አሁን እንትን አላስታውሰውም። ኖቱ ላይ ጊታብ ሪፖ ላይ አዳረግላችኋለሁ። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ እዚህ ጋር ዲፋይን ስናደርገው ምን ብለን ነበረ? ላምዳ ፈንክሽን ሃዝ ኖ ኔም አንለስ ዩ አሳይን ኢት ቱ ዋን። ስለዚህ እስቲ አሳይን እናርገው። ቺን ብቻ ላውጣት ከትላ አርጋት ከዛ ይሄ ይጥፋ እንትን ላርገው። ስለዚህ አሁን ይሄን ቫልዩ ምን ላርገው ወደ ስኩዌር የተባለ ቫሪያብል ላይ አሳይን ላርገው። ስለዚህ ምን አረኩት አሳይን አረኩት ይሄንን ይሄ ላምዳ ፈንክሽን ሪተርን የሚያደርገውን ቫልዩ ማለት ነው። ከዛ በኋላ ምን ታረጋላችሁ ይሄን ፈንክሽን ኮል ለማድረግ ይሄ ላምዳ ፈንክሽን ምን ታረጋላችሁ ስኩዌር ከዛስ 4 ለምን 4 ከምናደርገው 8 እናድርገው። ለምሳሌ አሁን ረን ባረገው ይሄው 64። ስለዚህ ይሄ አንደኛ ወይ ነው ላምዳ ፈንክሽንን ዩዝ የምታደርጉበት ማለት ነው። ስቲል ዋን ላይን ኤክስፕሬሽን ነው ላምዳ ፈንክሽን። ሌላኛው ደግሞ ሙሉ ላጥፋውና ምን ያደርጋል? ለምሳሌ ሁለት ቁጥሮችን መደመር ከፈለጋችሁ ሁለት አርጊመንቶች ምን ማድረግ አለባችሁ? አክሴፕት ማድረግ አለባችሁ። ስለዚህ ለሱስ ላምዳ ትላላችሁ ኤ እና ቢ የሚባሉ ሁለት ፓራሜትሮች አክሴፕት ማድረግ አለበት። ኤክስፕሬሽን ምንድነው? ኤክስ ፕላስ ዋይ ነው። ይሄ ላምዳ ሶሪ ኤ ፕላስ የተቀበልነው ኤ እና ቢ ስለሆነ ኤ ፕላስ ቢ ላድርገው። ይሄ ላምዳ ፈንክሽን ደግሞ ሪተርን የሚያደርገውን ቫልዩ ምን ላይ ስቶር እናድርገው? አድ የሚባል ቫሪያብል ላይ ስቶር እናድርገው። ከዛ በኋላስ ኮል እናድርገው። ይሄ ላምዳ ፈንክሽን ምን ብለን ያው ቫልዩን እንስጠው። ምንና ምን ነበር ነው አድ ማድረግ የፈለጋችሁት? 4 እና 4 ከሆነ ትውታላችሁ ወይ ለይው 8 ያደርገዋል። እዚህ ጋር 6 ባረግ ኦፊስሊ 10 ያደርገዋል። ስለዚህ መልቲፕል አርጊመንትም ላምዳ ፈንክሽን ምን ያደርጋል? አክሴፕት ያደርጋል። ሌላኛው ደግሞ ይሄው ቅድም ያዩት ማለት ነው። እዚህ ጋር ቅድም አሳይቻችኋለሁ ዩዚንግ ላምዳ ዊዛውት አሳይኒንግ ቱ ኤ ቫሪያብል። አሁን ለምሳሌ ይሄን ላጥፋውና እዚህ ጋርውን ቫሪያብል ላይ አሳይን አድርገን ነው እንትን እያደረግን ያለ ነው ኮል አድርገን ፈንክሽኑን እየተጠቀመን ያለ ነው። ኦር ደግሞ ቫልዩን ፕሪንት እያደረግን ያለ ነው ሪተርን የሚያደርገው ማለት ነው። ነገር ግን ጀስት አሳይን ሳናደርግ ደግሞ እንዴት መጠቀም እንችላለን? መጀመሪያ ምን ታደርጋላችሁ? ሙሉ ፈንክሽኑን ፓራንቲስ ውስጥ ከተታላችሁ ከዛስ ይሄ ፈንክሽን ምን ይፈልጋል? ሁለት ፓራሜትር ኤክስፔክት ያደርጋል። ሁለት ቫልዩ ኤክስፔክት ያደርጋል ፈንክሽን። እዚህ ጋር ፓራንቲስ ታረጉና መደመር የምትፈልጉት ቁጥር ምንድነው? ሲንስ ይሄ ፈንክሽኑ ሚሰራው ምንድነው? ሚሰራው ካልኩሌሽን ኦር ደግሞ መስራት ያለበት ስራ ምንድነው? ድምር አይደለ? ሌትስ 12 እና 12 ነው መደመር የምፈልገው ትላላችሁ። አሁን ይሄ ረን ባረገው ምን ስቲል ካልኩሌሽኑን እየሰራው ነው፣ ግን ፕሪንት እንዲያደርገው ተርሚናሉ ላይ ስቲል ይሄው ሙሉ ካልኩሌሽን ውስጥ መግባት አለበት። ፕሪንት የሚባለው ቢልቲን ፓይተን ፈንክሽን ውስጥ መግባት አለበት። ይሄው 12 ሲደመር 12 24። በዚህ መንገድ ምን ማድረግ ትችላላችሁ? ላምዳ ፈንክሽንን የሆነ ቫሪያብል ላይ አሳይን ሳታደርጉ መጠቀም ትችላላችሁ። ይሄው you can directly use a lambda function without giving it a name። ማንዳቶሪ አይደለም ማለት ነው። እዚህ ጋር ያለው የቀረው ነገር ምንድነው? ላምዳ ኤክስፕሬሽን must be one liners። so አንድ ላይን ነው መሆን ያለበት። a lambda function must contain a single expression. it cannot include assignment, loops, አሁን ለምሳሌ ኖርማል ፈንክሽን ላይ መል ብዬ ፈንክሽኑን ለምን ከላይ እንዳለው አድ ይሁንና ፈንክሽኑን እዚህ ጋር if ምናምን እያልኩ ኦር ደግሞ ፎር ሉፕን አዳርጌ ሎጂክ መጨመር ይችላል። ያንን ላምዳ ፈንክሽንስ ላይ አድ ማድረግ አንችልም። አሁን ይሄ ቫሊድ ላምዳ ፈንክሽን ነው ዋን ላይነር ስለሆነ ማለት ነው፣ አንድ ላይን ብቻ ስላለው። ዲስ ዋን ግን ምንድነው? ኢንቫሊድ ሲንታክስ ልክ አይደለም ማለት ነው። ፋይናሊ ሜቢ አሁን እዚህ ጋር ካያችሁ ይሄንን ወደ እንትን ልቀይረውና ለምሳሌ
ይሄ ኖርማል ዲፊኒሽን ኖርማሊ ፈንክሽን ዲፋይን ስታደርጉ ቫልያችሁ ምን ማድረግ አለባችሁ? ሪተርን ማድረግ አለባችሁ አይደለ? ነገር ግን ላምዳ ፈንክሽን ላይ እሱ የለም። ለምን? ላምዳ ፈንክሽን አውቶማቲካሊ ሪተርን the result of its expression. that's why አሁን ለምሳሌ እዚህ ጋር መልቲፕሊኬሽን የሚሰራ ላምዳ ፈንክሽን አለን። ይሄ ላምዳ ፈንክሽን እዚህ ጋር እንደሌላው እንደ ኖርማል ፈንክሽን ሪተርን የሚባል ኪወርድ ማናስቀምጠው ለምንድን ነው? ላምዳ ፈንክሽን አውቶማቲካሊ ምን ያደርጋል? ሪተርን ያደርጋል። that's why ስለዚህ ስለ ላምዳ ፈንክሽን ይሄን ያህል ካወራን ይበቃናል። በቀጣይኛው ክፍል ላይ የመጨረሻ የሆነውን የፈንክሽን ፓርት አብረን እናያለን። ግር ያላችሁ ነገር ካለ ላይቭ ሴሽኖች ላይ ማውራት እንችላለን። ግሬስ አካዳሚ ቴንክ ዩ